Click, click on a click. የቻናል ጀምሩሃ ልክ click, click on a click። ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የናንተ አውራ ክሊክ ነው። እንደሚታወቀው በቻናላችን ስለ ዩቲዩብ የተለያዩ ትምህርቶችን እናስተምራለን። ዛሬም በአዲስ ትምህርት መተናል። የዛሬው ትምህርታችን ክሊፕ ይባላል። ክሊፕ ምንድነው? እንዴት ነው የምንጠቀመው? እንዴት ነው የሚጠቅመን የሚለውንም አብረን እናያለን ማለት ነው። እንግዲህ ወደ ትምህርቱ ከማለፋችን በፊት ለቻናላችን እንግዳ የሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቁ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። ወደ ትምህርቱ እንለፍ። ቀጥታ የክሊፕን አጠቃቀም ከማየታችን በፊት ጥቅሙ ምንድነው የሚለውን እንይ። እንግዲህ ብዙዎቻችን ቪዲዮ መስራት ልንቸገር እንችላለን፣ ወይም ደግሞ ከላይ ፕሮግራሞቻችን ላይ ወሳኝ ነጥቦቻችንን ቀንሰን ቆርጠን አውጥተን እንደ ቪዲዮ ማስቀመጥ ልንፈልግ እንችላለን። ስለዚህ የክሊፕ ዋናው ጥቅም ይሄ ነው። በተለይ በተለያየ ምክንያት ቪዲዮ መስራት ያቃታችሁ ልጆች ክሊፕን ብትጠቀሙ እመክራለሁ። ይህ የራሱ የዩቲዩብ አሰራር ነው ማለት ነው። ስለዚህ ክሊፕ ምንድነው? ለምሳሌ ላይቭ 2 ሰዓት 3 ሰዓት ገብታችሁ ሊሆን ይችላል። ነገር ግን ላይቫችሁን ጨርሳችሁ ከወጣችሁ በኋላ ብዙ ጊዜ የ2 ሰዓትና የ3 ሰዓት ላይቭ ፕሮግራም ሰዎች ወደኋላ ሄደው ቁጭ ብለው የማየት ትዕግስት ላይኖራቸው ይችላል። ስለዚህ የላይቭ ፕሮግራማችንን ወሳኙን ነጥብ ወሳኙን ክፍል በቪዲዮ መልክ አውጥተን አሳጥረን በ4 በ5 በ6 በ7 በ12 በ20 ብቻ የላይቭ ፕሮግራማችን ይገልጽልና በምንለው የሰዓት መጠን ቆርጠን አውጥተን ዩቲዩብ ላይ እንደ ቪዲዮ መጫን ማለት ነው። ይህንን ደግሞ እንደነገርኳችሁ ዩቲዩብ ያመቻቸው ቱልስ ነው እና እንግዲህ ምንድነው ማለት ነው አሳጥረን ስናቀርብ ሰዎች ባጠረ ነገር ቁም ነገርን አስተማሪ ነገርን ስለሚያገኙ 8-9ና ወይም ደግሞ 15 ደቂቃ ቢሆን ታግሰው ያንን ፕሮግራም የማየት እድል ይኖራቸዋል ማለት ነው። አንዱ በአጭር ጊዜ ሳንለፋ ሳንደክም ኤዲት ሳናደርግ ሳንወጣ ሳንወርድ ቪዲዮ ሰራን ማለት ነው። ሌላኛው ጥቅሙ ደግሞ የክሊፕ ምን መሰላችሁ? ለምሳሌ በላይቭ ፕሮግራማችሁ ዋች አወር፣ ቪው፣ ሰብስክሪፕሽን እና ወይም ደግሞ ሞኔታይዝ ከሆናችሁ ገንዘብ ሰርታችሁ ሊሆን ይችላል በላይቭ ፕሮግራሙ። ስለዚህ ክሊፕ በሚባለው ደግሞ ምን ታደርጋላችሁ? ከላይቭ ፕሮግራማችሁ ውስጥ ያወጣችሁትን እንደ ቪዲዮ ዩቲዩብ ላይ ትጭኑታላችሁ ማለት ነው። ስለዚህ ላይቭ ላይ የተላለፈው ራሱ ነው፣ ግን አጥሮ መምጣቱ ነው። ስለዚህ በቪዲዮም ደግሞ ምን ታገኛላችሁ? ቪው፣ ዋች አወር፣ ሰብስክሪፕሽን እንደዚሁም ደግሞ ሞኒ ከሆናችሁ ገንዘብ ትሰሩበታላችሁ ማለት ነው። በአንድ ድንጋይ ሁለት ወፍ ማለት ነው። ምክንያቱም ላይቭ ላይ የሰራነውን ራሱን ነው እዚህ ደግመን ወይም ላይቭ ላይ ያስተላለፍነውን ደግመን እዚህ ጋር እንደ ቪዲዮ ያስቀመጥነው ማለት ነው። በብዙ መንገድ ክሊፕ ድካማችንን ቀንሶ ጥቅማችንን አብዝቶ የመጣ ነገር ነው ማለት ነው። ስለዚህ በማስከተል እንዴት ነው የምንጠቀመው፣ እንዴት ነው የምናስተካክለው የሚለውን እናያለን። እንዳትረሱ ለቻናላችን እንግዳ ሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አስቀምጡልን። እንቀጥል። እንግዲህ እዚህ ጋር እንደምታዩት የተለያዩ የሰራኋቸው ኮንቴንቶች አሉ። ቪዲዮ፣ ሾርት፣ ላይቭ እያለ ይቀጥላል እና ከላይ ፕሮግራማችን እንዴት ነው አጭር ቪዲዮ አውጥተን ወደ ቪዲዮነት የምንቀይረው የሚለውን አሳያቸው። እንግዲህ ምንድነው የምናደርገው? ከሰራናቸው የላይ ፕሮግራማችን ላይ ቆርጠን አውጥተን የምንፈልጋትን ክፍል ቪዲዮ አድርገን እንዴት ነው በዩቲዩብ ላይ የምንለቀው የሚለውን እናያለን። ስለዚህ እዚህ ጋር እንግዲህ ያው እንደምታዩት እዚህ ላይ ፕሮግራም ያለ እዛ ላይ ይሄዳለሁኝ። ላይ ፕሮግራም ያለ እዛ ላይ ይሄዳለሁ ማለት ነው። እንግዲህ እዚህ ጋር የተለያዩ ላይቭ የሰራኋቸው በዩቲዩብ ዙሪያ የሰራኋቸው የተለያዩ ፕሮግራሞች አሉ። አሁን ከየትኛው ቪዲዮ ላይ ነው ክሊፕ አድርጌ ማውጣት የምፈልገው? እንደምታዩት 2 ሰዓት እዚህ ጋር አሁን ትንሽ ከፍ ብትሉ 2 ሰዓት የቆየ አለ፣ 1 ሰዓት ኦልሞስት 2 ሰዓት ይሆናል፣ 1 ሰዓት ተኩል ይሆናል። ከነዚህ ከላይ ፕሮግራሞች ውስጥ አሳጥሬ አውጥቼ ዋና የውይይቱ ዋና ነጥብ እንደ ቪዲዮ ማስቀመጥ ነው የፈለኩት። ስለዚህ ቀላል ነው፣ ምንም የሚያስቸግር ነገር የለውም። ምንድነው የምታደርጉት? ለምሳሌ ይሄኛውን እንመልከተው። እየተመሰጋገንን ስለ ዩቲዩብ እንወያይ የሚለውን ልንካው። እሱን ከነካው በኋላ እንደምታዩት ዲስክሪፕሽን ምናምን አለ አይደል? ልክ እዚህ ጋር ከገባችሁ በኋላ በነገራችን ላይ በሞባይላችሁም ተመሳሳይ ነው። ላይቭ የገባችሁበትን ትነኩና እንዲህ ከነካችሁ በኋላ ወደዚህ ጋር ዝቅ ስትሉ
እንደምታዩት እዚህ ጋር በይሄ ኮመንት፣ ዲቴይል፣ ከስተማይዜሽን፣ አናሊቲክ፣ ኤዲተር እያለ ወደ ታች ስትወርዱ እዚች ጋር መቀስ የምትመስል ምን አለች ክሊፕስ ትላለች ማለት ነው። ክሊፕስ ትላለች። እሷን እንንካት። እሱን ከነካነው በኋላ ምንድነው የምናደርገው? ወደዚህ እንመጣና እዚህ ጋር እንደምታዩት ክሬት ቪዲዮ ክሊፕስ ይላል። ክሊፕስ ማለት ያጠረ አነስ ያለ ቪዲዮ ማለት ነው። ስለዚህ ክሬት ክሊፕስ ስለዋለሁ እዚህ ጋር ክሬት ክሊፕስ ስል እዚህ ጋር የምታዩት ጽሁፍ ምንድነው? በውይይታችን ላይ በንግግራችን ላይ በንግግር የተናገርኩትን በቃሌ በአንደበት የተናገርኩትን በጽሁፍ መልክ አስቀምጦታል ማለት ነው። ይሄ ደግሞ እዚህ ጋር የምታዩት ጽሁፍ ጥቅሙ ምንድነው? ከየት እስከ የት ያለውን ክፍል መውሰድ እንደምፈልግ ሐሳቡን የምወስድበትን ቦታ እንዳውቀው ያግዘኛል ማለት ነው። እና እዚህ ጋር መጣና ወደታችም እንደዚህ ስክሮል እያደረኩ ማየት እችላለሁ። በላይ ፕሮግራሚ ላይ የተናገርኳቸውን ቃላቶች በጽሁፍ መልክ አስቀምጧቸዋል ማለት ነው። እና እኔ ለምሳሌ እዚህ ጋር እንደምታዩት ፕሌይ አድርጌ ማየት እችላለሁ። እነዚህ ነገሮች ምንድናቸው? መነሻና መድረሻቸው ወይም ከየት እስከ የት ነው መውሰድ የምንፈልገው የሚለውን ነገር የምንወስንበት ነው። አሁን አይውላችሁ አሁን የምፈልግበትን ቦታ እያስመረጠኝ ነው። ከዛ አሁን እዚህ ጋር እንዲህ ትንሽ ወደኋላ መለስ እያረኩኝ ልሄድ። ይሄ መጨረሻው ነው፣ ይሄ መድረሻው ነው። ከፈለኩኝ ደግሞ ምን ማድረግ እችላለሁ መሰላችሁ? እንደዚህ አድርጌ እንደዚህ አድርጌ ለምሳሌ እነሱ ጋር ከዚህ ከሆነ እንዲጀምር የሚፈልገው ስታርት ፍሮም ሂር የምትላለች እዚህ ጋር እዚች ጋርም አለች ስታርት ፍሮም ሂር። ስለዚህ ስታርት ፍሮም ከዚህ ጀምሮ ስለው ምን ሆነ? እችኛዋ ተጠጋች ወደዚህ። እዚህ ጋር መጥቼ ለምሳሌ እችን ልብ በሏ ተታቻለችዋን። እዚች ጋር መጥቼ ስታርት ፍሮም ሂር ብለው ስታርት ፍሮም ሂር ብለው ወደኋላ ይመለሳል። አያችሁት? ወደኋላ ይመለሳል። ስለዚህ ከዚህ ጀምሮልና ይሄድና የምፈልግበት ቦታ ላይ ስደርስ ይህንን በመጎተት ሊሆን ይችላል፣ ወይም ወደታች ወርጄ በመምረጥ ሊሆን ይችላል፣ ወይም እንዲያነብልኝ አድርጌ ለምሳሌ በሰጠናቸው ልክ ነው የምትለው ጋር ልምጣና እዚች ጋር ተመልከቱት። ኢንድ የምትሏቸው መጨረሻዋ ናት። እቺን ተመልከቷት። ደግሞ አንድ ቦታ ላይ እዚህ ጋር ልምጣና እዚችን ልብ በሏት። ያው በሰጠናቸው ልክ ነው የሚለው ጋር ራይት ክሊክ አድርጌ ወይም ተጭኜ ኢንድ ሂር ማለት ትችላለሁ። ከፈለኩ ደግሞ እዚች ጋር ከታች ምን የምትላለች ኢንድ ሂር። ቅድም ስታርት ሂር ብየዋለሁ። አሁን ደግሞ ምን አልኩት ማለት ኢንድ ሂር፣ እዚህ ጀምር እዚህ ጨርስ አልኩት ማለት ነው። በቃ የምፈልገው በሁለቱ መሃል ያለውና ኢንድ ሂር አልኩት ማለት ነው። ስለዚህ ይኸውላችሁ በቢጫ የእንትን ያለው ቪዲዮ ሆኖ የሚወጣው ሐሳብ ነው ማለት ቪዲዮ የሚሰራበት ክፍል ነው ማለት ነው። ከዚህ ቢጫ ከሆነው ሰው ከሚለው ጀምሮ እስከ ቢጫ ሆኖ እስካለቀው ድረስ እንደ ቪዲዮ ይወስድልናል ማለት ነው። ቆርጦ የሚያወጣው ያቺን ክፍል ብቻ ነው። መጨመር እንችላለን፣ ችግር የለውም። አሁን ይህንን ብጎትቴ ይጨምራል፣ ወደ ታች ይወርዳል። ግን ብዙ ጊዜ 4 ነጥብ የሆነ ነገር ላይ ብንጀምር 4 ነጥብ የሆነ ነገር ላይ ብንጨርስ የተመረጠ ነው። ከዛ ምን አለ ማለት ነው ከዚህ ጀምሮ እስከዚህ መጨረሻ አሊያም ደግሞ እንዳልኳችሁ ቢጫ የሆነው የተመረጠው ቪዲዮ ሆኖ እንዲወጣ የምፈልግ ይሄን ክፍል ነው አልኩኝ ማለት ነው። ከዛስ ምንድነው የምለው? ከዛ በኋላ ይሄንን ከመረጥኩኝ በኋላ ምን አረጋለሁኝ? እዚህ ጋር ትታያችኋለች። እዚች ጋር መጣና ከላይ በሞባይል በስተቀኝ በኩል ከላይ ክሬት ድራፍት የሚል እናገኛለን። ክሬት ድራፍት የሚለውን እጫነዋለሁ። እሱን ስጫነው ወዴት እንደሚወስደኝ እዩት። ዩቲዩብ ራሱ ወዴት እንደሚወስደኝ ተመልከቱት። በቃ ልክ ቪዲዮ ስንጭን እንደሚመጣው አይነት ቦታ ላይ ይወስደናል። ከዛ በኋላ ከዚህ በፊት እንደምናደርገው እዚህ ጋር ርዕሳችንን እንጽፋለን፣ እዚህ ጋር ዲስክሪፕሽናችንን እንጽፋለን፣ ወደታች ይወርድ ታምኔላችንን እናያይዛለን። ሌላ ነገሩንም ልክ ሌላ ጊዜ ቪዲዮ እንደምንጭነው በዚህ አይነት መልኩ እንጭናለን ማለት ነው። ከዛ በኋላ እንደ ቪዲዮ ፖስት እናደርገዋለን። ስለዚህ ላይቭ ላይም አለ ይሄ ሐሳብ፣ ላይቭ ላይም አለ ቪዲዮአችንም ላይ አለ። ስለዚህ በቪዲዮ እንጠቀማለን፣ ላይቭ ላይም በላይቭ እንጠቀማለን ማለት ነው። ስለዚህ ቪዲዮ ኤዲት አላደረኩኝም፣ አልሰራሁኝም፣ ግን ከላይቭ ላይ የምፈልጋትን ክፍል መልእክት አሳጥሬ መጫን ጀምራለሁ ማለት ነው። ሰው 2 ሰዓት አይቆይልኝም፣ 3 ሰዓት ላይ ቆይልኝ ይችላል። 10 እና 7 8 ደቂቃ ሳረግለት ግን ዋና ሐሳቡን በደንብ ያይልኛል ማለት ነው። በዚህ አይነት መልኩ ምንን መጠቀም ትችላላችሁ? ክሊፕ የሚባለውን ነገር ትጠቀማላችሁ። በአንዴ 3-4 አይነት ነገር ትጠቀሙበታላችሁ ማለት ነው። እንግዲህ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደዚህ የምንለፋው ለእናንተ ነውና ቻናላችንን ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮመንት እያደረጋችሁ እንድታበረቱን ሐሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ክሊክ ክሊክ
የቻናች ውሃ ልክ ክሊክ ክሊክ ክሊክ